እባካችሁ የዛሬን መረጃዬ ለሃይሚ እንዲደርስ የተቻላችሁትን ነገር እንድታረጉኝ ነው መልእክቴን እማስተላልፈው። ብሩክን ወደድኩ ብላ ብሩክን አፈቀርኩ ብላ አንዲት ልጅ ወደ ሚዲያ ልትመጣ እንደሆነ ብሩክንም በዚህ በብቸኝነት ሰዓቱ ልታሳስተው እንደሆነ ዝርዝር መረጃዎቹ ደርሶኛል። ይኸው በቪዲዮ መግቢያም ተምብኔሌም ላይ እንደሰቀልኩት የብሩክ አፍቃሪ መጣች ብዬ ነው መልእክቱን ለማስተላለፍ የፈለኩት። ምክንያቱም ሃይሚ ለጉዳዩ ትኩረት ሰጥታ አሁን ላይ የምታረገው ነገር ሁሉ ትታ ክፍተት በመካከላቸው እንዳይፈጠር ካለችበት መታ ፍቅሯን ህይወቷን እንድታድን ነው መልእክቴን ማሰማት የፈለኩት። ቲክቶክ ላይ የነበረው ዛቻ እጅግ ያስደነግጣል። ሃይሚ ተጨማለቀች፣ ሃይሚ አጉል ለምኑኛለች፣ ልጁ እኮ አፍቃሪ ነው ብላ ብላ ጥላው ሄደች። እንዴት ብሩክን አንቀባረን እንደምንይዝ እናሳያታለን፣ አፍቃሪ ማለት ምን እንደሆነም እናሳያለን እያለች ነው አንዲት ልጅ ከጓደኞቿ ጋር ሆና ስትዝት የነበረው። እመኑኝ በቀጣይ 3-4 ቀናት አንዲት ልጅ ሚዲያ ላይ ወጣ ብሩክን አፈቀርኩ ብላ ባትናገር እዚህ በፊት ከነበረው ጊዜ አሁን የሚመጣው ነው እጅግ የሚያስደነግጠው። ይህንንም አስመልክቶ ነው እባካችሁ ሃይሚና ብሩኬ ጭራሽ እንዳይለያዩ፣ ጭራሽ መካከላቸው ያለው ክፍተት ሰፍቶ ከባድ ችግር እንዳይፈጠር የዛሬው መልእክቴ ሁሉም ሰው እንዲሰማ የፈለኩት። ላይቭ ላይ የሰማሁትን ነገር እነግራችኋለሁ። ከ3 ቀናት በኋላ ብሩክ ላይ ምን እንደታሰበም በዛው አስደምጣችኋለሁ። እባክሽ ሃይሚዬ ይህን መልእክቴን ይህን መረጃችንን ሰምተሽ ካለሽበት ብቅ ብለሽ ብሩክን በእጅሽ አስገቢ። ሴቶች አሰፍስፈው እሱን እየጠበቁ ነው። ይችን ክፍተት ተጠቅመው ልጁን ሊቀሙ ብሩክን የራሳቸው ሊያረጉ እየተዘጋጁ ነው። እባክሽ ሃይሚዬ አሁን ነው ብልጥ የምትሆኝበት ሰዓት፣ አሁን ነው ነቃ ብለሽ ህይወትሽን የምታደኝበት ሰዓት። በዝርዝር ያሉትን ጉዳይ አስደምጣችኋለሁ። ሰላም ውድ ሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። የብሩክና ሃይሚ ወዳጅ አድናቂዎች በያላችሁበት ሀገር ፈጣሪ አምላክ ጤናችሁን ይስጣችሁ፣ የምትሰሩበትን ጉልበት ይባርክላችሁ። የውስጣችሁን መሻት ሁሉ የውስጣችሁን ፍላጎት ሁሉ ለፈጣሪ ነገራችሁትን ነገር ሁሉ ፈጣሪ አምላክ ያሳካላችሁ። የኔ የወንድማችሁ ምርቃት። እኔም የሃይሚና ብሩኬ ወዳጅ ነኝ። እባካችሁ ቪዲዮ ላይክ እያረጋችሁ ብዙ ሰው ጋር እንዲደርስ ይሄን ብቻ ተባበሩ። ላይክ ስታረጉ ብዙ ሰው ጋር ይደርሳል። እንዲሁም ለቤት አዲስ የሆናችሁ ሰዎች ሰብስክራይብም አድርጉኝ። ቀጥታ ይዤ ወደ መጣሁት መረጃ አመራለሁ። ሃይሚና ብሩኬ አይለያዩም ብቻ ብላችሁም ኮሜንት ላይ ጻፉልኝ። ጠላት እያየ ይሄንን ነገር እየሰማም ይናደድ። ሃይሚና ብሩኬ አይለያዩም፣ ኤች እና ቢ ወደፊት ብቻ በሉ ኮሜንት ላይ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃ አመራለሁ። ትናንትና አንዲት ልጅ ነች እየዛተች ምንድነው እንደዚህ ሃይሚ የሚያጨማልቃት? ምንድነው እንደዚህ የሚያረጋት? አፍቃሪ ተፈቃሪ ምን እንደሆነ እናሳያታለን፣ ያኔ ጨርቋን ጥላ እንዳታብድ እያለች ነው እንግዲህ አንዲት ልጅ ስትናገር የነበረው። ጓደኞቿም አጅቧት ነው አብረው ሲስቁ የተለያዩ መልእክቶችን ሲያስተላልፉ የነበረው። ሃይሚ እባክሽ ነቃበይ፣ ብሩክን ጥለሹ ሄደሻል። ብሩክን እንደምትወጁ እየተናገርሽ ነው፣ ብሩክም እንደሚወድሽ እየተናገረ ነው። በመካከላችሁ ግን ትልቅ ነገር ተፈጥሯል። ያም ትልቅ ነገር አንቺ ክፍተት እንዲፈጠር አድርገሽ ከብሩክ ጋር መራቅሽን ተናግረሽ ወደ ውጪ እንዲሄድሽ ተናግረሻል። ምን ነው ሁሉን ነገር ድብቅ አድርገሽ እንኳን ወደ ውጪ ብትሄጂ፣ ምን ነው ሁሉን ነገር ሳታሰሚ እንኳን ወደ ውጪ ብትሄጂ፣ ሚዲያ ወጣችሁ በተናገራችሁት ነገር መካከላችሁ ክፍተት እንዳለ በገለጻችሁት ነገር ከባድ ችግር ራሳችሁ ላይ እያመጣችሁ ነው። ከባድ ክፍተት ራሳችሁ ላይ እያመጣችሁ ነው። ሃይሚ የምታለቅሽበት ነገር እንዳይፈጠር አንድ ነገር ላስታውስሽ። ከዚህ ቀደም ከብሩክ ጋር ተጣላሁኝ፣ ከብሩክ ጋር ተለያየሁኝ ባልሽበት ቅጽበት ብሩክ እጅግ ተደብሮ መሄጃ አጥቶ ተስፋ ቆርጦ በነበረበት ጊዜ ቡታጅራ ነበር ያቀናው። ቡታጅራን በሄደበት ቅጽበት ደግሞ እዩ የተባለች የድሮ ፍቅረኛው አፈላልጋ አግኝታው ክፍተት መፈጠሩን አውቃ ያንን ጊዜ ተጠቅማ እንዴት ብሩክን ስትጠቀምበት እንደነበረ፣ ከብሩክ ጋር እንዴት አብረው ስታመሽ እንደነበረ፣ ከዛም አልፎ ተርፎ ከብሩክ አረገዝኩኝ ሁሉ እያለች ብዙ ህይወታችሁ ላይ ብዙ ችግር እንደመጣ ታውቂያለሽ። ያ ሁሉ የፈጠረው ካንቺ ጋር በተጣላበት ጊዜ ተስፋ ቆርጦ ነበር ቡታጅራ ሄዶ እዩ የተባለችውን ግለሰብ አግኝቶ የነበረው። አሁንም ወደ ውጪ መውጣትሽን ተመልክቶ እሱ በቀላሉ ወደ ሌላ ሴት ባይሄድም ዙሪያው ግን እሱን የሚፈልጉ በጣም ሊያሳስቱት የሚፈልጉ ሴቶች እንዳሉ ግን ሁላችንም ጠንቅቀን እናውቃለን። እዩም አሁን ነው ከህይወታችሁ የወጣችሁ እንጂ ከህይወታችሁ መውጣት አትፈልግም። ብሩክን የሚፈልጉ ብዙ ሴቶች አሉ፣ እየዛቱም እየተናገሩ ነው። ሃይሚዬ እስቲ የወንድምሽን ታሪክ ላስታውስሽ። አብርሽ ትዳር ላይ ነበር፣ ልጅም ወልዷል ከሩታ ጋር። በተለይ ደግሞ ካንቺ ጋር በደንብ የምትተዋወቀው ከሩታ ጋር ብዙ ህይወትን አሳልፈዋል። ነገር ግን አብርሽና ሩታ ጭቅጭቃቸው በዝቶ በመካከል መለያየት ክፍተት መካከላቸው ሲፈጠር ሄርሜላ የምትባል ልጅ ወደ አብርሽ ህይወት መጣች። በመቀጠልም ወንድምሽ አብርሽን በፍቅር በእንክብካቤ ምንም እንዳይጎልበት እያለች ብዙ ነገር እያረገችለት መሬት ሆና አብርሽን በእጁ አስገባች። ተመልከቺ ወንድምሽ ጋር የተፈጠረውን
ታሪክ። አሁንም ቢሆን አንቺ ወደ ውጭም ያውጣትሽን ተመልክቶ የብሩክ አፍቃሪ ነኝ ያለች ቀጥታ ለሱ እንደ አፍቃሪ ሆና አትቀርበውም። ነገር ግን ብቸኛ ሆነሃል አይዞህ እያለች እያጽናናች እሱን እያባበለች እየሸወደች ፍቅርን፣ ክብርን፣ ትህትናን እየሰጠች አንቺን እንዲረሳ እሷን እንዲያስታውስ እያረገች ብዙ ነገር እንዲላመዱ ታረጋለች። ከዛም በመቀጠል ፍቅረኛ ትጮታለች። ይሄ ሁሉ ነገር የሚፈጠረው ብሩክ ብቸኛ መሆኑን ስለምታቅ እናንተ ሚዲያ ወጣችሁ እንደተናገራችሁት እኔም ሄጃለሁ ብለሽ እንደተናገርሽው ሀይሚ ይሄን ክፍተት ተጠቅማ ነው ይህች ግለሰብ ወደሱ ህይወት የምትመጣው። እባክሽ ክፍተት አትፍጠሪ። እኔ የእውነት የብሩክና ሀይሚ መራራቅ አሁን ላይ ብዙ ያው እናንተም ያው ኦዲየንስ ተጨንቃችኋል፣ ይገባኛል። ነገር ግን ከዛ ሁሉ በላይ እኔ የጨነቀኝ ነገር ይሄን ክፍተታቸው ሊጠቀሙ የሚፈልጉ ሰዎች ጭራሽ ሌላ ጉድ እንዳይሰሯቸው ነው። ይሄን መልእክቴም ነው ደጋግሜ በተለያየ ቦታ የማስተላልፈው። ሀይሚ ከብሩክ ጋር እንደው ባለመስማማት እንኳን ቢሆን ለጠላት እዚህ ጋር እንዳይመች አድርጋ ሚዲያ ወጣ አሁን ለጊዜው በቃ ውጪ መውጣት ፈልጌ ነው ከብሩክ ጋር ሰላም ነን ብላ ዝም ብላ ወጣ ቢሆን ለሴቶች ክፍተት አይፈጠርም። ብሩክን የሚፈልጉ ሴቶችም ወይ በቃ ብሩክና ሀይሚ አልተለያዩም ብለው ሁሉን ነገር ያዝ ያረጉት ነበር። ነገር ግን ሀይሚ ትልቅ ስህተት የሰራችው ለጠላትም እንዲመች ሁሉን ነገር ግልጽ አድርጋ ተናገረች። ወደ ውጪ ወጣለሁኝ ከእንግዲህ ከብሩክ ጋር አልኖርም ማለት ይሄው ይሄንን ክፍተት አጋጣሚ ደግሞ ተጠቅመው ሴቶቹ ጭራሽ ቲክቶክ ላይ መወያየት ጀመሩ። ሴቶቹ ዩቲዩብ ላይ በደንብ መስራት ይፈልጋሉ። ብሩክን ደግሞ አንድ ላይ አድርገው ከብሩክ ጋር እየመጡ የብሩክ አፍቃሪ ነኝ እያለች በደንብ ልትቀጥል በደንብ ልትመጣ ያሰበች ልጅ እንዳለች ነው በዝርዝር የምነግራችሁ። ሀይሚ ካለችበት ወጥታ ይህን ነገር እንዲከሽፍ ካላደረገች ብሩኬን በእጇ ካላስገባች አሁንም ክፍተት እንዳለ እየመጣች ሚዲያ ላይ ከተናገረች እመኑኝ በጊዜ ሂደት ጊዜዎች በቆዩ ቁጥር ጊዜዎች በተራራቁ ቁጥር ሀይሚም ያለችበት ሀገር ከቀረች ብሩክም እዚህ ብቸኝነቱ በበዛበት ቁጥር እንደ ቀልድ ዝም ብሎ የሚያገኛቸው ሴቶች ወደ ሌላ ልምምድ እየወሰዱት እንዲያፈቅሩትና ፍቅረኛ እንዲጫወቱ አድርገው በመጨረሻም እጃቸው እንዲገባ ነው የሚያደርጉት። ይሄ ሁሉ ነገር ከመፈጠሩ በፊት ይሄው ሀይሚዬ ደጋግሜ እየነገርኩሽ ነው የወንድምሽን የአብርሽን ህይወትም አስመልክቶ እሱ እንዴት እንዳጋጠመው አንቺም ላይ የሚሆነውን ነገር የወደፊቱንም ጭምር ነው እየነገርኩሽ የምገኘው። እባክሽ የኛን ምክር እንደ ቀልድ አትመልከቹ። እባክሽ ሌሎች ነገሮች ቢፈጠሩም በመካከላችሁ ለጠላት ክፍተት አትፍጠሪ። ብሩክ አሁንም ይወድሻል። እኔ እንዴት ብዬ ነው ሌላ ሴት ላፈቅር የምችለው? ከሀይሚ ጋር እኮ ተለማምደናል። ከሀይሚ ጋር እኮ ፍቅረኛሞች ብቻ አይደለንም አብሮ አደግም ጭምር እያለ መልእክት እያስተላለፈ ነው። ተመልከቺ ምን ያህል እንደሚወድሽ። ብሩክን ለመፈተንም ይሁን የሆነ ቦታ ተደብቀሽ እንዲምታረጊ ከሆነ ሁሉም ሊበቃ ግድ ይላል። ብሩክ እንደሚወድሽ ሁላችንም ጠንቅቀን እናውቃለን። ከዛ ባለፈ መልኩ የገዛ ቤተሰቦችሽ አባተሽም ጭምር ይሄንን ያውቃሉ። ብሩክን መፈተኑ ይብቃ። ከፈተናው በላይ ሌላ ፈተና ሌላ ችግር እሱን ጭራሽ ተቀምጠሽ ሌላ የምትናደጅበት ነገር እንዳይመጣ ነው ሁላችንም መልእክት የምናስተላልፈው። በተለይ እኔ እዚህ ነገር ላይ ነው ደጋግሜ መልእክት የማስተላልፈው። ብሩክና ሀይሚ መራራቃቸው ችግር አልነበረውም። የተራራቁበት መንገድ ግን በተጣላ መልኩ ስለሆነ ሚዲያም ወጥተው ስለተናገሩ ክፍተት እንዲፈጠር አድርጓል። ለጠላት ተመችቷል። እባካችሁ ሰዎች ቢቻል አንድ እንዲሆኑ እናድርግ እያልኩ መልእክት የማስተላልፈው ለዛ ነበር። ይህንን የዛሬውን በተለይ ደግሞ ቲክቶክ ላይ የሰማሁትን ቀድሜም የገመትኩትን ብሩክን አፈቀርኩ ብላ የምትመጣ እሱን የምታሰናክል ሴትም እንደምትኖር አጠቃላይ ሰሞኑን ይህንን እያተናገርኩ እገኛለሁ። ማን ነው እስቲ እንደኔ ገመተ? ሀይሚ በመራቋ ምክንያት ብሩክ በሌላ ሴት እጅ እንዳይገባ የፈራ ማን ነው? ይህን ክፍተት ተጠቅመው ጠላት ያጠቃቸዋል ብሎ እንደኔ ያሰበ ነው? በመካከላቸው ያለው ክፍተት ከዚህ በላይም ከፍ ብሎ ሌላ ችግር መጥቶ ጭራሽ ብሩክና ሀይሚ ጠላት እንዳይሆኑ እንደኔ የፈራ። እባካችሁ የእናንተንም ሀሳብ አስተያየት በኮሜንት ብታሳውቁኝ ደስ ይለኛል። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ለዛሬ ይዘን የመጣነው መረጃ ይህን ይመስል ነበር። በሌሎች ቪዲዮዎች እስክንመለስ ሰላም ሁሉ እመኝላችኋለሁ። ሰላም